ትኩረትህን አንድ ቦታ ላይ ብቻ ማድረግ መቻል አለብህ። ትኩረትህ ወደ ተለያየ አቅጣጫ የሚበታተን ከሆነ ጉልበትህም አብሮ ወደ ተለያየ አቅጣጫ ይበታተናል። ጉልበትህ ደግሞ ወደ ተለያየ አቅጣጫ የሚፈስ ከሆነ አንድ ቦታ ላይ ውጤታማ መሆን አትችልም ማለት ነው። ወይም አንድ ዘርፍ ላይ ጥሩ እውቀት ያለው ጥሩ ችሎታ ያለው ጥሩ ትርፍ ያለው ወይም ደግሞ ውጤታማ የምትፈልገውን አይነት ሰው አትሆንም ማለት ነው። አንድ ነገር ላይ ትኩረት ማድረግ መቻል አለብህ። በህይወትህ ውስጥ ስትኖር የአንበሳውን ሚና መጫወት መቻል አለብህ። አንበሳ አንድን ቀጭኔ ከመንጋው መሃል ያያታል። ያችኑ ቀጭኔ ያዳክማታል፣ ያሮጣታል። ያችኑ ቀጭኔ ሮጦ ይይዛታል፣ ይበላታል ማለት ነው። ሌላ ቀጭኔዎች በፊቱ ቢሮጡ ቢንጋጉ ቢወድቁ እነሱን አይነካቸውም። ያችኑ ቀጭኔ ያዳክማታል፣ ያችኑ ቀጭኔ ይበላታል። አንዳንዴ ቢዝነስ ትጀምርና ሌላ ቢዝነሶች ሌላ አጋጣሚዎች በህይወት ውስጥ ሲፈጠሩ 30-40% የተጓዝክበትን 50 እና 60 ከዛም በላይ ፐርሰንት የተጓዝክበትን ቢዝነስ ትተኸው ወደ ሌላ ቢዝነስ ቀንጠስ ትላለህ እና ሁሉም ቦታ ላይ ከስሮ የሚወጣ ቢዝነስማን ትሆናለህ ማለት ነው። አንድ ቢዝነስ ላይ ሙሉ ጊዜን ሰጠህ ሙሉ መረጃ ሰብስበህ እዛው ጋር መስራት እና እዛው ጋር ፕሮዳክቲቭ መሆን መቻል አለብህ። የተለያዩ ቢዝነሶችን የምትሰራ ወይም ደግሞ ሌላም ከቢዝነስ ውጪ ሆነ የተለያዩ ነገሮችን የምትሞክር ከሆነ የተለያዩ ነገሮች ላይ ትንሽ እውቀት ያለው ወይም ደግሞ በተወሰነ ደረጃ ትርፋማ ሊሆን የሚችል ሰው ነው እንጂ የምትሆን አንድ ነገር ላይ ውጤታማ የሆነ ሰው ልትሆን አትችልም ማለት ነው። እንበል ቢዝነስ ነው የምትሰራው እና አንድ ቢዝነስ ላይ ፎከስ አድርገህ ወደቅህ። ነገር ግን እንደገና እዛ ቢዝነስ ላይ መጀመር እና እንደገና ያን ቢዝነስ በተሻለ መንገድ መጨረስ ላንተ ቀላል ነው የሚሆነው። ምክንያቱም ሙሉ መረጃው አለህ፣ እንዴት ሊከሰርበት እንደሚችል እንዴት ሊተረፍበት እንደሚችል እውቅናው አለህ፣ ታሸንፍበታለህ። ነገር ግን የተለያዩ 7-8 ቢዝነሶችን ነካ ከሆነ የምታደርግ ለምን እንደከሰርክና በየትኛው ቢዝነስ እንኳን እንደከሰርክ በደንብ ለማወቅ ኢንፎርሜሽኑ አይኖርህም ማለት ነው። ስለዚህ አንድ ነገር ላይ ብቻ ትኩረት ማድረግ መቻል አለብህ። በነገራችን ላይ ትኩረት ማድረግ መቻል ማለት አንድ ነገር ላይ ሙሉ ጊዜን ሙሉ ሰዓትን ሙሉ ሀሳብን በሚገባ መስጠት መቻል ማለት እንጂ እልከኛ መሆን ማለት አይደለም። እልከኛ መሆን ማለት የሆነ ቢዝነስ ጀምሬዋለሁ እጨርሰዋለሁ ብሎ መገገም ነው። ወይም ደግሞ ብዙ ጊዜ አጥፍቼበታለሁና የግድ ይህን ነገር ሪል ማድረግ አለብኝ፣ ማሳካት አለብኝ፣ እውነት ማድረግ አለብኝ ብሎ ተጨማሪ ክሳራዎችን መክሰር ማለት አይደለም። ይህ እልከኝነት ነው። ትኩረት ማድረግ ግን ሌላ ኖርማል ፖፑሌሽን ሌላው ሰው የሚያደርገውን ነገር ሳታደርግ የተለየ አንተ ኢንቨስት የምታደርገው ትኩረትን የሰጠኸው ዓላማ ሊኖርህ ይገባል ማለት ነው። አንድ ወታደር ወደ አንድ ጄኔራል ቤት ይሄዳል። ጄኔራሉ ቤት ሲገባ እጅግ የሚያስደነግጡ ነገሮችን ያያል። የጄኔራሉ ቤት በተለያዩ ሜዳሊያዎች ያሸበረቀና በተለያዩ የሽልማት ወርቅ ዋንጫዎች ያሸበረቀ ቤት ነው። ወታደሩ እንደዚህ አይነት ቤት በህይወቱ አይቶ አያውቅም ነበር እና እጅግ በጣም ይደነግጣል። ጄኔራሉን በመዳፈር አንድ ነገር ይጠይቀዋል። ጄኔራል ይህን ሁሉ ሽልማት ያገኙት ከየት ነው? እባክዎትን ንገሩኝ በማለትም ይለምነዋል። ከዛ ጄኔራሉም እሺ እነግርሃለሁ፣ ነገር ግን ይህን ከመንገሬ በፊት አንድ ትዕዛዝ እሰጥህና ያን ማድረግ መቻል አለብህ ይለዋል ማለት ነው። ከዛ ወታደሩም ለጄኔራሉ ቃል ይገባለታል ማለት ነው። ቃል ይገባለትም ከጄኔራሉ የታዘዘውን ትዕዛዝ ፈጽሞ እንደሚመለስ ነው። ታዲያ ጄኔራሉ አንድ ብርጭቆ ውሃ ይቀዳና ይህን ውሃ አንድ ጠብታ ከዚህ ውሃ ሳይፈስብህ ያን ተራራ ዙረህ ተመለስ፣ ከዛ ሚስጥሩን እነግርሃለሁ ብሎ ያዘዋል። ጄኔራሉ በነገራችን ላይ ከተለያዩ ሴሌብሪቲዎች ከሀገሩ ጠቅላይ ሚኒስትር ከሀገሩ ፕሬዝዳንት ትልልቅ ስጦታዎች የተከበረለት የታወቀ ጄኔራል ነው። ታዲያ ከዚህ ጄኔራል ይህን ትዕዛዝ መቀበል ማለት እጅግ በጣም ከባድ ትዕዛዝ ነበረ። ኢማጂን ከሰጠው አንድ ብርጭቆ ውሃ አንድ ጠብታ እንኳን ቢፈስ ጄኔራሉ ይህን ሚስጥር አይነግረውም። ወታደሩም ቃሉን ይቀበልና የጄኔራሉን ቃል ለመፈጸም ያን የተቀዳ ውሃ ብርጭቆ ይዞ ተራራውን መዞር ይጀምራል ማለት ነው። አንድም ውሃ ጠብታ ሳይፈስበት ከረጅም ሰዓት በኋላ ወደ ጄኔራሉ ቤት ይመለሳል ማለት ነው። ጄኔራል ሆይ እንዳዘዙኝ አድርጌ ተመለስኩ፣ ስለዚህ ሚስጥሩን ንገሩኝ በማለት ይጠይቀዋል። ከዛ ጄኔራሉ ይኸውልህ የዚህ ሚስጥርን አግኝተዋል ይለዋል። ከዛ ጄኔራሉም ይህን ውሃ ይዘህ ይህን ተራራ ስትዞር አንተ አንድ ጠብታ ውሃ ፈሶብህ ቢሆን
ግንባርህን ብለው የሚገሉህ ወታደሮችን አይታቸው ነበር በማለት ይጠይቀዋል። ከዛ ወታደሩም አይ እኔ አላየኋቸውም ይላል። እሺ አንተን ለማማለል ይደንሱ የነበሩ ያንተ እኩያ የሚሆኑ ሴቶችን አይታቸው ነበር ይለዋል። አይ እኔ አላየሁም ይለዋል። እሺ 3 እና 4 5 እየሆኑ ያንተ እድሜ እኩያ የሚሆኑ ወንዶች በጋራ ሲዝናኑ ሲጠጡ ሲጫወቱ አየሃቸው ወይ ይለዋል። አይ ኖ ኖ ኖ አላየኋቸውም ይላል። እሺ አንተን በድምፃቸው ለማማለል ይዘፍኑ የነበሩ ሴቶችንስ አይታቸው ነበር ወይ ይላል። አረ እኔ አላየኋቸውም አልሰማኋቸውም ይለዋል። ጄኔራሉ በጣም ብዙ በአካባቢው በተራራው አካባቢ ያሉ ከተሞችን አይቷቸው እንደነበረ፣ መዝናኛዎችን አይቷቸው እንደነበረ፣ ሰዎችን አይቷቸው እንደነበረ ወታደሩን ይጠይቀዋል። ወታደሩም አላየሁም አልሰማሁም በማለት ይመልስለታል። ይህ ነው ትልቁ ሚስጥር በማለት ይነግረዋል። እኔ የነዚህ ሁሉ የወርቅ ዋንጫዎችና ሜዳሊያዎች ተሸላሚ ለመሆን የበቃሁበት ሚስጥር ከዓላማዬ ውጭ የሆኑ ነገሮችን አለማየቴና አለመስማቴ ነው በማለት ይመልስለታል። አንድን ነገር ማሳካት ፈልገህ ግን ከምትሰራው ስራ ቀንሰህ መዝናናት የምትሄድ ከሆነ፣ ከምትሰራው ስራ ቀንሰህ የሆነ ቦታ የምትሄድ ከሆነ ከዛ ነገር ላይ ትኩረትህ እየቀነሰ ነው። ትኩረትህ ወደ ሌላ አቅጣጫ እየፈሰሰ ነው ማለት ነው። ትኩረት ማድረግ ማለት ይሄ ነው። ማሳካት ከምትፈልገው ዓላማ ውጭ ያሉ ነገሮችን አለማየት አለመስማት ማለት ነው ትኩረት ማድረግ ማለት እንጂ ትኩረት ማድረግ ማለት የሆነ ዋጋ ከፍያለሁና ስለዚህ ውጤታማ ሳልሆን አልለቀውም ብለህ ተጨማሪ ጊዜ ማባከን ይሄ ትኩረት ማድረግ ማለት አይደለም። ይሄ ግትርነት ነው። ይሄ ደግሞ አለማወቅ ነው። ትኩረት ማድረግ ማለት የማይጠቅምህን ነገር መተው፣ ኢንካም ፕሮዲውስ የማያደርግልህን ነገር፣ እውቀት የማይሰጥህን ነገር መተው ማለት ነው። አንድን ነገር ከሰማኸውና ካየኸው በኋላ ወደ አእምሮ እውቀት የማያስገባ ከሆነ፣ በምታውቀው ነገር ላይ አንድ ነገር የማይጨምርልህ ከሆነ ስለዛ ነገር መስማትና ማየት የለብህም ማለት ነው። ለምሳሌ ተከታታይ ድራማዎች ስፔሻሊ የአማርኛ ድራማ የአማርኛ ፊልም ላይ ጊዜያቸውን ኢንቨስት የሚያደርጉ ሰዎች አሉ። ለመሳቅና ለመጫወት ብቻ ካየኸው ወይም ከሰማኸው በኋላ ቫልዩ አድ ማድረግ መቻል አለብህ። ምክንያቱም እያባከንከው ያለ እድሜህ ነው። የሚጠፋው ሰከንድ ሰዓት ተቀይሮ፣ የሚጠፋው ሰዓት ወደ ቀን ተቀይሮ፣ የሚጠፋው ቀን ተደምሮ ወደ ሳምንት ተቀይሮ፣ ሳምንታት ወደ ወር፣ ወር ወደ አመት፣ አመት ማለት አንተ ለመኖር የምትቆጥረው ዘመንህ ነው። ገብቶሃል? እያንዳንዱ የምታጠፋው ሰከንድ ይደመርና ያንተን እድሜ ነው የሚያጠፋው። አንተ ልትቀየር የምትችልበት ነገር ላይ ብቻ ትኩረት ማድረግ፣ ፎከስ ማድረግ፣ እዛ ላይ ብቻ መስራት መቻል አለብህ። ትኩረት ማድረግ ማለትም ይኸው ነው።